ሰላምታችን በያላችሁበት ይድረስ የሜና 47 ከኤአይ አዲስ ሚዲያ ኔትወርክ ተጀምሯል እስከ 2 ሰዓት ድረስ አብረን እንቆያለን በክፍል 1 ደግሞ እስከ 1 ሰዓት ድረስ የተለያዩ ሐሳቦችን ያነሳሳን ከናንተ ጋር የምንቆይ ነው የሚሆነው ምን አይነት ጉዳዮችን ይዛችኋል ካላችሁን ደግሞ በዛሬ አቤትነት እንግዲህ የመሬት ሊዝ ሽያጭን እንመለከታለን ተወዳጁና የተከበራችሁ ተመልካቾቻችን የመሬት ሊዝ ሽያጭ ለምን ስንል እንጠይቃለን ጥያቄ ያስነሳ ይህ የሊዝ ክትትል መነሻው ምንድነው እንዲሁም ደግሞ አተገባበሩ እንዴት ነው ሚሊዮን በጥልቀት የምንፈትሽ ነው የሚሆነው ከኛ ጋር ከቆያችሁ እስከ 2 ሰዓት ድረስ በእነዚህ ወይም ደግሞ በዚህ ርዕስ ላይ የተለያዩ ሐሳቦችን ወደናንተ እናሻግራለን እንግዳም ጋብዘንበታል ከዛ ውጪ የትራፊክ እንቅስቃሴ አሁናዊ አዲስ አበባን የትራፊክ እንቅስቃሴም እንመለከታለን ሰዓቱ ሲደርስ ማለት ነው ጋዜቦ አደባባይ እናቀናለን ከአፍታ ቆይታ በኋላ የአመሻሽ ቅኝታችንም ዛሬ የአቃቂ ገበያ ማዕከልን የሚቃኝ ነው የሚሆነው ይሄም እንደተጠበቀ ይሆናል ማለት ነው በዓለም እንዴት ዋለች የካሜሩንን ምርጫ ሂደትንና እንዲሁም ደግሞ ሌሎችም የውጪ የመረጃ ምንጮቻችን የዘገቧቸው ጉዳዮች እንዲውዳሰሳሉ ስፖርታዊ መረጃዎችም ይኖሩናል የኢትዮጵያ ሴቶች ብሔራዊ ቡድን ከታንዛኒያ አቻው ጋር ነገ በድሬዳዋ ወሳኝ ጨዋታ ይጠብቋል ይሄንና ሌሎችም ጉዳዮች ከሀገር ውስጥና ከውጪ መራርጠን ወደናንተ የምናደርስ ነው የሚሆነው እነዚህና ሌሎችም ጉዳዮች በቢዝነስን ማዕከለንበት ማለት ነው የውጭ መረጃም እንዲው አለ ሌሎችም ጉዳዮች ይዳሰሳሉ ከኛ ጋር እንድትቆዩ በአክብሮት ጋበዝን በክፍል 1 ከመላው ስቱዲዮ ባለሙያዎች ጋር በመሆን አፈወርቅ አለሙ ከናንተ ጋር ቆያለሁ ጥሩ ጊዜ ይሆንላችሁ አጫጭር ጉዳዮቻችን የሚቀድሙ ይሆናል ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ነገ ጥቅምት 18 ቀን 2018 ዓ.ም ከጧቱ 2 ሰዓት ከ30 ጀምሮ ጠቅላይ ሚኒስትር አብይ አህመድ በተገኙበት ይካሄዳል ጠቅላይ ሚኒስትር አብይ ነገ ከህዝብ ተወካዮች ምክር ቤት አባላት ለሚቀርቡ ጥያቄዎችም ምላሽና ማብራሪያ እንደሚሰጡ ይጠበቃል በመደበኛ ስብሰባው ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክተው ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትር አብይ ምላሽና ማብራሪያ ይሰጣሉ ይህን ተከትሎ ምክር ቤቱ የመንግስትን አቋም በማዳመጥ የድጋፍ ሞሽን ያጸድቃል ተብሎ ይጠበቃል ኤኤምኤን በቴሌቪዥን ሁለቱም ቻናሎች እንዲሁም ደግሞ በኤፍኤም 96.3 በማህበራዊ ሚዲያዎቻችን ፌስቡክ እና ዩቲዩብ ይህንን ጉዳይ በቀጥታ ወደናንተ የሚያደርስ ይሆናል የኮይሻ ኃይል ማመንጫ በኢትዮጵያ አጠቃላይ የኃይል ፍሰት ላይ ትርጉም ያለው ለውጥ እንደሚያመጣ ተገለጸ ፕሮጀክቱ በኢትዮጵያ ያደገ የመጣውን የኃይል ፍላጎት ምላሽ ለመስጠት በሚያስችል ሁኔታ በአመት 6344 ጊጋዋት የኤሌክትሪክ ኃይል ያመነጫል ሲልም ተገልጿል 1800 ሜጋዋት የማመንጨት አቅም ያለው የኮይሻ ኃይል ማመንጫ በኢትዮጵያ ጥቅል የኃይል ፍሰት ላይ ትርጉም ያለው ለውጥ የሚያመጣ መሆኑን የጠቅላይ ሚኒስትር ጽፈት ቤት ማህበራዊ ገጹ ላይ አስፍሯል ኢትዮጵያ ብልጽግናዋን ባልፈለጉ አካላት የተነጠቀችውን የባህር በር መጠየቅ መብቷ እንጂ ቅንጦት እንዳልሆነ ተገለጸ ይህንን የገለጹት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴ ናቸው ለጊዜውም ቢሆን ኢትዮጵያ የባህር በሯን ያጣችበት ሂደት ህጋዊ አለመሆኑን አንስተው መንግስትም ኢትዮጵያ የባህር በር ማግኘት እንዳለባት አምኖ አጀንዳ ማድረጉ ከህግ ሆነም ከሞራል አንፃርም ትክክል መሆኑንም አንስተዋል በወቅቱ የነበረው የሽግግር መንግስት እንደ ባህር በር ያሉ ቁልፍ ሀገራዊ ውሳኔዎችን የማሳለፍ ህጋዊ መብት እንደሌለ ያወቀ ኢትዮጵያን ባህር በር አልባ ማድረጉን አውስተዋል ለዓለምም የአህጉርም አቀፍ ትላልቅ ተቋማት ምስረታ ፊታውራሪዋ ከጎረቤቶቿ ጋርም በሰላም መከባበር በወንዝ በቋንቋ በባህል በመሰረተ ልማት ተቆራኘች ኢትዮጵያ ከሚናዋ አንፃር የባህር በር ጥያቄዋ ሊደገፍ እንደሚገባ አንስተዋል መረጃው የኢትዮጵያ ዜና አገልግሎት ነው
አሁን ደግሞ ከውጪ የመረጃ ምንጮች ወዳገኘናቸው አጫጭር ጉዳዮቻችን እንሸጋግራለን። የምስራቅ አፍሪካዊቷ ሀገር ታንዛኒያ የመጀመሪያዋን ሴት ፕሬዝዳንት ለመምረጥ መቃረቧ ተነገረ። እጩ ፕሬዝዳንቷ ሳሚያ ሱሉሁ ሐሰንን የሚፎካከር ጠንካራ እጩ ተፎካካሪ እንደሌለና የ65 ዓመቷ ሴት በቀላሉ ፕሬዝዳንትነት መንበሩን ልትረከብ እንደምትችል መገናኛ ብዙሃን እየዘገቡ ነው። የ65 ዓመቷ ሰው ይህንን ብርቱ ተፎካካሪ የሌለባትን ምርጫ ማሸነፍ ከቻሉ በታንዛኒያ ብቻ ሳይሆን በምስራቅ አፍሪካ የመጀመሪያዋ ሴት ርዕሰ ብሔር መሆናቸውም የሚረጋገጥ ይሆናል። ሳሚያ ሱሉሁ ሐሰን ለፕሬዝዳንትነት የሚጠበቁበት ተጠባቂ ምርጫ የፊታችን ረቡዕ ይካሄዳል ተብሎ እየተጠበቀ ነው። ዘገባው የቢቢሲ ነው። በመጨረሻም የአሜሪካ መንግስት ከቀጣዩ ሳምንት ጀምሮ ለምግብ እርዳታ የሚያወጣውን ወጪ እንደሚያቆም አስታወቀ። በአሜሪካ 40 ሚሊዮን የሚደርሱ የምግብ እርዳታ የሚደረግላቸው ዜጎች ያሉ ሲሆን ከውጪው ሳምንት ጀምሮ ግን የምግብ እርዳታ ብሎ ነገር እንደማይኖር የሀገሪቱ ግብርና ቢሮ አስታውቋል። እርምጃው ዶናልድ ትራምፕ ዳግም መንበረ ስልጣኑን ከተረከቡበት ጥር ወር ጀምሮ የወጪ ቅነሳ አካል እንደሆነም ተገልጿል። ባለፈው ወር ላይ ትራምፕ በቀጣይ ለሚከሰቱ የተፈጥሮ አደጋዎች ዝግጁ ለመሆን ሀገሪቱ ተጨማሪ ገንዘብ እንደሚያስፈልጋት መግለጻቸውም የሚታወስ ነው። የእርዳታ መርሃ ግብሩ ከ8 አሜሪካውያን አንዱን ተጠቃሚ የምታደርግ እንደነበረም የዘገበው ቢቢሲ ነው። ኤሜን 24/7 ነው እየተከታተላችሁ ያላችሁት። ከኛ ጋር ስለሆናችሁ እናመሰግናለን። ካፍታ ቆይታ በኋላ ደግሞ ስንመለስ በአዲስ አበባ እንግዲህ አሁናዊ የትራፊክ እንቅስቃሴዋን የምንቃኝ ነው የሚሆነው። ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ብቁና ስልጡን የሙያ ባለቤት ለመሆን ምን አቅደዋል? ትክክለኛና አስተማማኝ ስልጠና ከፈለጉ አራዳ ማኑፋክቸሪንግ ኮሌጅ አለሁልዎት ይሎታል። በአይሲቲ፣ በሆቴል፣ በቢዝነስ፣ በውድወርክ ቴክኖሎጂና በተለያዩ ደረጃዎች በነጻ ሰልጥኖ የተዋጣለት የሙያ ባለቤት ሊያደርጉት በመዝገባ ላይ ይገኛል። ለመመዝገብ በመረጣችሁት የሙያ መስክ በኦንላይን amc.atvitb.edu.tt መመዝገብ የሚችሉ መሆኑን የገለጽን፣ በአካል ለመመዝገብ 4 ኪሎ ግንፍሌ ድልድይ ሳንፎርድ ኢንተርናሽናል ትምህርት ቤት ከፍ ብሎ ያገኙታል። የምዝገባ ሁኔታ የሥራና ክህሎት ሚኒስቴር ባወጣው የ2018 ዓ.ም የመግቢያ ነጥብ ይሆናል። ኑ ሙያን በተግባር ይቅሰሙ። አራዳ ማኑፋክቸሪንግ ኮሌጅ ለኢትዮጵያ ኢኮኖሚ በጣም ከከተማ የራቀ ወይም ደግሞ በርሻ የሚታወቁ አካባቢዎችን ሊያስታውስሽ ይገባል። ምን ያህል ኩንታል ይገኝ? አሁን ይሄ ሲሰበሰብ እኛ እስከ ልጅ ለርሻ ከደረስኩ በኋላ እንደየነ ነው እየሰራው። በጤፍ 3 ክላስተር፣ በስንዴ 2 ክላስተር አለ። ድሮ በመስመር እንዲዘሩ ማንጠብቃቸው እንደ ጤፍ እንደ ስንዴ ያሉትም አሁን በመስመር መዝራት ተጀምሯል። ስንዴ ደግሞ አሁን ከአገራችን አልፎ ምርት ዘርም በወቅቱ እየቀረበልን ነው። ምን አይነት ምርት ነው የሚመረተው? ከአንድ 2 ወር 3 ወር በኋላ ደግሞ በሌላ ነገር እንገናኛለን። በምግብ ራሷን ለመቻል 99% ተስፋ አላት። ከሌላ አካባቢ ተሻምተን የምንገዛውን ሽሚያ ይቀንስልንና ተመልሰናል። ተመልካቾቻችን አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንግዲህ በሁለት መልኩ ነው የአዲስ አበባን አሁናዊ ትራፊክ እንቅስቃሴ የምንቃኘው። ከጉግል ማፑ በማስከተል እንግዲህ የምንቃኘው የትራፊክ እንቅስቃሴ ዛሬ ጋዜቦ ላይ የሚሆነው ማለት ነው። እንግዲህ የመጀመሪያው የሚሆነው እንዲህ በምትመለከቱት መልኩ የጉግል ማፑ ነው የሚሆነው።
ከዛ ውጪ እንግዲህ የባልደረባችን ዳንኤል መላኩ ጋዜቦ አካባቢ ይገኛል። ጋዜቦ አካባቢ በዚህ ሰዓት እንዲ ውብ ሆና ነው ፍክት ብላ የምትታየው። እንግዲህ እነንም ወደ በኋላ ላይ ተመልሰን የምንቃኝ ነው የሚሆነው። ከዛ ውጪ ጋዜቦ አደባባይንም በጉግል ማፕም እንዲሁ የምንቃኝ ነው የሚሆነው ማለት ነው። የመጀመሪያው እንግዲህ አዲስ አበባን በሙሉ ስንመለከት እንዲ መስላ ነው የምትታየው። በዚህ ሰዓት እንግዲህ ሰሜን ሆቴል አካባቢ የተመለከትን እንገኛለን። ሰሜን ሆቴል አካባቢ ጥሩ የሚባል የትራፊክ ፍሰት አለ። ግን በመጠኑ የመኪኖች መብዛት እንዳለ እየተመለከትን እንገኛለን። ወደ መጨናነቅ ያልደረሰ ነው እዚህ አካባቢ ላይ። እዚህ ጋር ግን ወደ ፒያሳ የሚወስደው አለፍ ብለን እዚህ ጋር ስንደርስ ደግሞ ትንሽ የመጨናነቅ ሁኔታዎች ይስተዋላሉ። እዚህ አካባቢ ላይ ግን ክፍት ሆኖ ነው የሚስተዋለው። እንግዲህ በብዛት ወይም ደግሞ በአብዛኛው ከሰሜን ሆቴል ተነስቶ እስከ ፒያሳ የሚወስደው መንገድ ጥሩ የሚባል የትራፊክ ፍሰት ላይ እንዳለ እየተመለከትን እንገኛለን። የአድዋ ድል መታሰቢያ እዚህ አካባቢ ላይ ያስተዋልን ነው። እዚህ አካባቢም ያለው የትራፊክ ፍሰት መልካም የሚባል መሆኑን ነው እንግዲህ ያየን ያለነው። የዙሪያውን እየተመለከትን ያለነው አንዳንድ ቦታዎች ላይ የመዘጋጋት ነገሮች ቢኖሩ ማለት ነው። ቸርችል አካባቢ ያለውንም በዚህ መልኩ እያየን ነው ያለነው። እንግዲህ እስከ ቴድሮስ አካባቢ ማለት ነው ጥሩ የሚባል የትራፊክ ፍሰት አለ። ሰንጋተራ አካባቢም ያለው እንዲሁ መልካም የሚባል ነው እዚህ አካባቢ እየተመለከትን ያለነው። ወደ 4 ኪሎ ስንመጣ ደግሞ ወደ ቅድስት ስላሴ ካቴድራል አካባቢ ያለው ትንሽ የትራፊክ መጨናነቆች እየተመለከትን እንገኛለን እዚህ አካባቢ ላይ ማለት ነው። ብሔራዊ ሙዚየም 5 ኪሎ አካባቢ ደግሞ ያለውም እንዲሁ ጥሩ የሚባል የትራፊክ እንቅስቃሴ አለ። አቤት ሆስፒታል አካባቢም እንዲሁ ጥሩ የሚባል ነው ያለው። እንግዲህ ወደ ፒያሳ ስንመለስ አራዳ ቅዱስ ጊዮርጊስ ቤተክርስቲያን አካባቢም እንዲሁ መልካም የሚባል የትራፊክ እንቅስቃሴ እንዳለ እየተመለከትን እንገኛለን። ወደ ታላቁ አንዋር መስጊድ አካባቢም ያለው የትራፊክ እንቅስቃሴ ትንሽ የተጨናነቀ ያለ የትራፊክ እንቅስቃሴ ነው እየተመለከትን ያለ ነው እዚህ አካባቢ ላይ ማለት ነው። ቀይ የበዛበት መሆኑን የታዘብን እንገኛለን። እንግዲህ በአብዛኛው በአሁኑ ሰዓት የአዲስ አበባ የትራፊክ እንቅስቃሴ በብዙ ቦታዎች ላይ ጥሩ የሚባል የትራፊክ እንቅስቃሴ ቢኖርም አንዳንድ ቦታዎች ላይ የመጨናነቅ ነገር አዋሪ አካባቢ እየተመለከትን ያለ ነው። ትንሽ የመጨናነቅ ነገር አንድነት ፓርክ ይሄ ያው የተከለከለ መሆኑን ነው እየተመለከትን ያለ ነው። እንግዲህ ሞናርክ ፓርክ ቪው አካባቢ ያለው ነገር መልካም የሚባል ስለመሆኑ እየተመለከትን እንገኛለን። ወደ መገናኛ መሄጃ ግን ክፍት ሆኖ በዚህ መልኩ የተመለከትን ነው ማለት ነው። ከየካቲት ጀምሮ 6 ኪሎ አልፎ ማለት ነው ወደ ሩሲያ ኤምባሲን አልፎ ወደ መገናኛ የሚወስደው መንገድ ጥሩ የሚባል የትራፊክ ፍሰት እየተመለከትን እንገኛለን። ጋዜቦ አደባባይን ደግሞ በልዩነት ደግሞ እንመልከት። ጋዜቦ በዚህ ሰዓት ይሄን መስላ ነው የምትታየው። እስቲ ሪፍሬሽ እናድርግና ሌላ የተለየ ነገር ካለ አው ጥሩ የሚባል የትራፊክ ፍሰት እየተመለከትን እንገኛለን። ወደዚህ እንግዲህ ወደ ላንቻ የሚወስደው መንገድ ከጋዜቦ አደባባይ ተነስቶ እንዲህ በመተመለከቱት መልኩ የትራፊክ ፍሰቱ መልካም የሚባል ነው። ወደ መስቀል ፍላወር የሚወስደው መንገድ እንዲሁ ክፍት ሆኖ ያየን እንገኛለን። ወደዚህ ደግሞ ወደ ደንበል የሚወስደው መንገድ ትንሽ የመጨናነቅ ሁኔታ እየተመለከትን እንገኛለን። ግን እንብዛም ነው እዚህ አካባቢ ላይ ወይም ደግሞ አደባባዩ ጋር ደርሶ ወደ በዚህ በኩል ወደ ሜክሲኮና አንዱ መስቀል አደባባይ የሚወስደው በዚህ በኩል ደግሞ ወደ ቦሌ አየር መንገድ የሚወስደው መንገድ ትንሽ የመጨናነቅ ነገር አለ እዚህ አካባቢ ላይ። እንግዲህ ብዙ የመኪኖች የሚገናኙበት አካባቢ ከመሆኑ ጋር ተያይዞ የመጨናነቅ አዝማሚያ ከመስተዋሉ ውጪ መልካም የሚባል የትራፊክ ፍሰት እየተመለከትን እንገኛለን ማለት ነው። ጋዜቦ አካባቢ ባልደረባችን ዳንኤል መላኩ ደግሞ እዛ ስፍራ ላይ ይገኛል። እሱ ባለሙያም ጋብዞ እንዲሁም ደግሞ የታዘበውን የሚነግረን ነው የሚሆነው። እስቲ ዳንኤል አካባቢው ላይ ምንድነው እየታዘብክ ያለው የሚለውን ለተመልካቾቻችን ብታደርስ። መልካም እንግዲህ ከጋዜቦ አደባባይ ወደ ተለያዩ አካባቢዎች እንግዲህ ጋዜቦ አደባባይ መሸጋገሪያ ነው። እንግዲህ ከጋዜቦ አደባባይ መሸጋገሪያነት የተጠቀሙ ከኦሎምፒያ ወደ ቄራ እንደዚሁም ደግሞ ወደ መስቀል ፍላወር ለመጓጓዝ ምቹ መንገድ ነው ማለት ነው። እንግዲህ ይህ መንገድ በተለይ ጥሩ የትራፊክ ፍሰት እንዳለ መታዘብ ችለናል። እንግዲህ አጠቃላይ ይህንን ጋዜቦን አደባባይና በዙሪያው ያሉ ጤናማ የትራፊክ ፍሰቱ እንዲቀጥል ተጨማሪ መረጃ ሊሰጡን እንግዲህ በንፋስ ልክ ይቅርታ በቂርቆስ ክፍለ ከተማ
ፖሊስ መምሪያ የትራፊክ ጥበቃና ቁጥጥር የሆኑት ዋና ሳጅን ለዛው አስማር አጠገብ ይኖራሉ። እዚህ አጠቃላይ እንግዲህ በዚህ በጋዜቦ አደባባይና ዙሪያውን ባሉ አካባቢዎች ላይ ጤናማ አሁን የታዘብነው ጤናማ የትራፊክ ፍሰት እንዲቀጥል አማራጭ መንገዶችን ለአሽከርካሪዎች ቢጠቁሙልን። እሺ አመሰግናለሁ። ዋና ሳጅን ለዛው አስማር እባላለሁ። ምናልባት ከጋዜቦ አደባባይ ወደ ቦሌ አቅጣጫ ለመሄድ ወደ ኦሎምፒያ ሄደው ከኦሎምፒያ ወደ ቦሌ መታጠፍ ይቻላል። ከጋዜቦ ወደ መስቀል ፍላወር ሄደው ከመስቀል ፍላወር በጎርጎሪዮስ አደባባይ በቦሌ ሚካኤል መሄድ ይቻላል። ከጎርጎሪዮስ አደባባይ ወደ ወሎ ሰፈርም ታጥፈው ወደ ቦሌ መሄድ ይቻላል። እንዲሁም ከጋዜቦ ወደ ቄራ ቀጥታ በታቦት ማደሪያ ወደ ቄራ መታጠፍም ይቻላል። ወደ ቡልጋሪያም መሄድ ይችላሉ። ወደ ሳር ቤትም መሄድ የሚፈልግ ካለ እዛ ክፍት ነው፣ ቀጥታ መውረድ ይቻላል። ከጋዜቦ እንዲሁም ወደ መገናኛ መሄድ የሚፈልግ ካለ ምናልባት ወደ ኦሎምፒያ ሄደው ከኦሎምፒያ ወደ ግሪክ ትምህርት ቤት ቆርጠው ወደ ኡራኤል አድርጎ መሄድ ይችላሉ። አሁን ጤናማ የሆነ ፍሰት ነው ያለው በአሁኑ ሰዓት። በዚህ መተላለፍ ይቻላል አሁን ባለንበት። መልካም እንደው ስለዚህ እንደዚህ አይነት የትራፊክ ፍሰቶች ጤናማ ሆነው እንዲቀጥሉ በተለይ ከእግረኞች የሚበዙባቸው አካባቢዎች ላይ ለእግረኞችም አጠቃላይ ለአሽከርካሪዎችም የሚያስተላልፉት መልእክት ካለ? ምናልባት እኔ ማስተላለፍ የምፈልገው ለእግረኛም ለአሽከርካሪም ምናልባት ያው ጧት ላይ እግረኛ ይበዛል ወደ ስራ መውጫ ሰዓት ስለሆነ መግቢያ ሰዓት ስለሆነ ማታም ወደ ስራ ከስራ ወደ ቤታቸው መመለሻቸው ሰዓት ስለሆነ እግረኛ ሊበዛ ይችላል። ምናልባት በዜብራ ቢሻገሩ እግረኞቹ በዜብራ ቢሻገሩ አሽከርካሪዎቻችን ደግሞ ምናልባት ፍጥነታቸውን ቀነስ አድርገው ለእግረኛ ቅድሚያ እየሰጡ ቢተላለፉ ጥሩ ይመስለኛል። መልካም እንግዲህ ተመልካቾቻችን ጋዜቦ አደባባይ መነሻውን አድርጎ ወይም ደግሞ መሸጋገሪያ ሆኖ ወደ ቄራ እንደዚሁም ወደ መስቀል ፍላወር ጎተራ እንደዚሁም ደግሞ ወደ ደንበልና ቦሌ ኦሎምፒያ መንገድ ላይ ጤናማ የትራፊክ ፍሰት መኖሩን እኛም ተመልክተናል። ለአሁኑ ያለን የትራፊክ ፍሰት ቅኝታችን ይህን ይመስላል። አመሰግናለሁ። ዳንኤል መላኩ ከጋዜቦ አደባባይ እንዲሁም ደግሞ የትራፊክ ፖሊስ ባለሙያውንም ማለት ነው በጣም አመሰገንኩ። መልካም ጊዜ ይሁንላችሁ። ተወዳጁና የተከበራችሁ ተመልካቾቻችን ኤኤምኤን 24/7 ነው እየተከታተላችሁ ያላችሁት። ከቴሌቪዥኑ በተጨማሪ በማህበራዊ ሚዲያዎቻችን ልትከታተሉን ትችላላችሁ። በፌስቡክ እንዲሁም ደግሞ ዩቲዩባችንንም እንግዲህ ሰብስክራይብ እያደረጋችሁ በቀጥታ ኤኤምኤን 24/7 ወደ እናንተ መድረስ ይችላል። በእነዚህ አማራጮች እየተከታተላችሁን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ኤኤምኤን 24/7 ከ12 ሰዓት ነው የሚጀምረው እስከ 2 ሰዓት ድረስ ከናንተ ጋር ይዘልቃል። ከ1 ሰዓት እስከ 2 ሰዓት ባለው ጊዜ ውስጥ ምን አይነት ጉዳዮች ወደ እናንተ ይደርሳሉ የሚለውን ደግሞ በእፍታ መልክ እንደሚከተለው አዘጋጅተናል። ከመስቀል አደባባይ መገናኛ ሳውዝ ጌት ከቦሌ ቪአይፒ በጎሮ እስከ አዲስ ኢንተርናሽናል ኮንቬንሽን ድረስ ከአንበሳ ጋራጅ እስከ ጎሮ ከሳር ቤት በጀርመን አደባባይ በኃይሌ ጋርመንት እስከ ፉሪ ድረስ ያለውን ጨርሰን እጅግ በጣም አስደናቂ ስራ ከውጪ ሆኖ የሚመለከተውን ብቻ ሳይሆን ውስጥ ሆነን እያስተባበርንና እየሰራን ያለነው ጭምር ማመን እስከሚያቅተን ድረስ ታላቅ መከናወን ሆኖልናል። በዚህ አመት ያቀርነው የሊዝ ክትትል በተሟላ መልኩ ተግባራዊ ማድረግ ነው። በዚህ ምክንያት በከተማ ደረጃ አንዱ ሲፈተሽ የነበረው ስለየ የነበረው የአገልግሎት ለውጥ ያደረጉ ባለይዞታዎች ሳይፈቀድላቸው የተፈቀደላቸው በተፈቀደላቸው መሰረት እውቅና ያላቸውና በህጋዊነት በተለይ መኖሪያ ቤት የነበራቸው ወደ ቅይጥ አገልግሎት የቀየሩ ባለይዞታዎች በተፈቀደላቸው መሰረት መሆኑን ለማረጋገጥ በተካሄደው አሳሳና ፍተሻ ሳይፈቀድላቸው የአገልግሎት ለውጥ በተጨባጭ ያደረጉ ባለይዞታዎች ተገኝተዋል። ምን አገባኝ ሰውን ያገባኛል በእያንዳንዱ እዚህ ሀገር ላይ ለሚለማው ልማት
በሚሰራው ልማት በሚለማውም በሚጠፋውም ስለሚያገባኝ እነኚህ ሰዎች ወደ ህግ ወስዶ እርምጃ እንዲወሰድባቸው ትምህርት እንዲወስዱ ማድረግ አስፈላጊ ነውና ህብረተሰቡ ራሱ መስራት አለበት። የሚጠፋው የኔ ንብረት ነው፣ አምፖሉ የኔ ነው፣ ሳሩም የኔ ነው፣ አትክልቱም የኔ ነው ብለህ ማሰብ አለበት። የራሴ ነው ብለህ እንደ ፖሊስ ሆነ ደንብ ራስህ ሆነ ማስቀጠልና ማስከበር ህጉንም የማያውቅ ሆነ ማስተማር አለብኝ። በቃ ልጆቼ ተነጎዲያ ተጠቃሚ ናቸው። እኔ ዛሬ አልፋለሁ። የሚቀጥለው ትውልድ ተሻጋሪ ዘመን ተሻጋሪ የሆነ መሰረተ ልማት እንዲዘረጋ ከተፈለገ የራስ ማድረግ መንከባከብ እንደ ግሉ ጌጥ ማየት ተገቢ ነው። ቀደም ሲል ፍታን ነው ወደናንተ ያደረስነው። ፍታ ደግሞ ከ1 ሰዓት እስከ 2 ሰዓት ድረስ ያሉን ጉዳዮች መካከል የመራረጥናቸው ነው ወደናንተ የምናሻገር ነው። ከነዚህ ውጪም ሌሎች ይኖራሉ። ቢዝነስና ስፖርት እንዲሁ ታክሎበት እስከ 2 ሰዓት ድረስ ከናንተ ጋር የሚዘልቅ ነው የሚሆነው በክፍል 2 ማለት ነው። አሁን ክፍል 1 ላይ ነው ያላችሁት። በክፍል 1 ደግሞ አሁን ውሎ አዲስን ነው የምንመለከተው። አዲስ አበባ የቱሪዝም ኮንፈረንስ ማዕከል እየሆነች ትገኛለች። የተለያዩ መድረኮች፣ ስብሰባዎች የሚካሄዱባት ስፍራ ነች። ከተማ አቀፍ፣ አህጉር አቀፍ፣ ዓለም አቀፍ መድረኮች ይካሄዱባታል። ከነዚህ መካከል እንግዲህ ዛሬ በአዲስ አበባ ከተማ የተከናወኑ ጥቂቶቹን የመራረጥናቸው ጉዳዮችን በውሎ አዲስ ወደናንተ የምናደርስ ነው የሚሆነው። እንግዲህ የአዲስ አበባ እንግዲህ በአተገባበር ያለውን የትምህርት ቤት ምገባ ፕሮግራም ለወላጆች ፎይታን ይሰጠ የተማሪዎችንም መጠነ ማቋረጥ የቀነሰ የሚያበረክተው አዎንታዊ አስተዋጽኦ ከፍተኛ እንደሆነ የኬንያ ልኡካን ቡድን አባላት ገልጸዋል። እንግዲህ ጉብኝትም ባደረጉበት ወቅት ማለት ነው ከጎረቤት ሀገር ኬንያ የመጡና በዘርፉ የተሰማሩ የልኡካን ቡድን አባላት መርሃ ግብር ከሚተገበርባቸው የትምህርት ቤቶች መካከል አንዱ በሆነው በደጃስማች ወንድራድ የመጀመሪያ ደረጃ ትምህርት ቤት ተገኝቶ እንግዲህ ምልከታ አድርገው ነው የነበረው። የትምህርት ቤት የምገባ ፕሮግራሙ ለወላጆች ፎይታን ይሰጠ የተማሪዎችንም መጠነ ማቋረጥ የቀነሰም የሚያበረክተው አዎንታዊ አስተዋጽኦ ከፍተኛ እንደሆነም የልኡካን ቡድኑ አባላትም እንዲሁ ተናግሯል። እንግዲህ እንዲህ ባለ መልኩ ነው እንግዶቹ ጉብኝት የሚያደርጉት። እንዲሁም ደግሞ ከከተማ አስተዳደሩ ስጦታዎችን እንዲሁ የተሰጣቸው ማለት ነው። የኢትዮጵያ ትምህርት ቤት የምገባ ኢኒሺዬቲቭ ዳይሬክተሯ ፍሬዓለም ሽባባው ፕሮግራሙ መጠነ ማቋረጥ የቀነሰ መሆኑን አንስተው ከኬንያውያን ጋር የተደረገው የልምድ ልውውጥም አህጉሪቱን ለማስተሳሰር እንደሚረዳም ጠቁሟል። ዘገባው ደግሞ ያደረሰን አሰገድ ኪዳነ ማርያም። ወደ ሁለተኛ ውሎ አዲስ ጉዳያችን ደግሞ እንሸጋገር። ከሳር ቤት ጋርመንት ፉሪ አደባባይ የሚዘልቀው የኮሪደር ልማት ስራ ማህበራዊና ኢኮኖሚያዊ ችግሮችን የሚፈታ መሆኑን የአካባቢው ነዋሪዎች ተናግረዋል። በመዲናይቱ ከተከናወኑት የኮሪደር ልማት ስራ በግዝፈቱ ሁለተኛ የሆነው የሳር ቤት በጋርመንት ፉሪ አደባባይ የኮሪደር ልማት ስራ ከሰሞኑ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ከንቲባ አዳነች አቤቤ በተገኙበት ለአገልግሎት ክፍት መደረጉ የሚታወቅ ነው። እንግዲህ በጣም ውብ ነው። በጣም ብዙ ቦታም ነው ያካለለው። በጥቂቱ ስክሪን ላይ በምትመለከቱት መልኩ ያለው እንግዲህ እዚህ አካባቢ ላይ የተሰራ የኮሪደር ልማት ስራ ነው። ይህ በግዙፍ ፕሮጀክት ታዲያም አካባቢውን ገጽታ በመቀየርና በአካባቢውም የነበሩ በርካታ ችግሮችን የቀረፈ ስለመሆኑም ነው ነዋሪዎች ያነሱት። የኮሪደር ልማቱ በአካባቢው ለነበሩ የንግድ ቤቶች መነቃቃት ብሎም ወጣቶች ለፈጠራ እንዲነሳሱ የሚያደርግ ዘርፈ ብዙ አገልግሎቶችንም የሚሰጥ ስለመሆኑም ነው ነዋሪዎቹ የገለጹት። በኮሪደር ልማት ትግበራው ወቅትም ህብረተሰቡ የራሱን አበርክቶ አድርጓል የሚሉት ነዋሪዎቹ የተሰሩ ስራዎች ለትውልድ ይተላለፉ ዘንድም ጠብቆ ማቆየት የማህበረሰቡ ኃላፊነት ስለመሆኑም እንዲሁ አንስተዋል። ወደ መጨረሻው የውሎ አዲስ ጉዳያችን እንሸጋገር። በ2018 በጀት ዓመት የመጀመሪያ ሩብ ዓመት በማዘጋጃ ቤታዊ አገልግሎት የተከናወኑ ተግባራት ውጤታማ እንደነበር የአዲስ አበባ ከተማ ዋና ስራ አስኪያጅ
ኢንጂነር ወንድሙ ሴታ ገልጸዋል። እንግዲህ ማዘጋጃ ቤታዊ አገልግሎት አካል የሆኑት የአዲስ አበባ ስራ አስኪያጅ ጽህፈት ቤት፣ የመብራት አገልግሎት፣ የጽዳት አስተዳደር ኤጀንሲ፣ የሲቪል ምዝገባና የነዋሪዎች አገልግሎት፣ የእሳት አደጋ ስራ አመራር ኮሚሽን እና የኤሌክትሪክ መሰረተ ልማትም የ3 ወራት አፈጻጸም ተገምግመዋል። እንዲህ በምትመለከቱት መልኩ ተቋማቱ ከኮሪደር ልማት ጋር ተያይዞ በመሰረተ ልማት ዝርጋታ የተቀናጀ ስራን በመስራት በሩብ ዓመቱ አበረታች ተግባራትን ስለማከናወናቸው እንዲሁ ተገልጿል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በሁለተኛ ሩብ ዓመትም ተቋማትን ለማዘመንና በቴክኖሎጂ የታገዘ አገልግሎት መስጠት የሚያስችል አቅም ለመፍጠርና የተቋማትን ማጠናከር ላይም በትኩረት እንደሚሰራም ገልጿል። እነዚህን ይመስላሉ እንግዲህ የውሎ አዲስ ዘገባዎቻችን። ከኛ ጋር ስለሆናችሁ እናመሰግናለን። ካፍታ ቆይታ በኋላ ስመለስ ከእንግዳ ጋር ነው የሚሆነው። ከኛ ጋር እንድትቆዩ ጋበዝኩ። አዲስ ሚዲያ ኔትወርክ ከአዲስ አበባ ትምህርት ቢሮ ጋር በመተባበር በኤምኤን ፕላስ ቻናላችን ወደ እናንተ የሚያደርሰው የትምህርት በቴሌቪዥን መርሃ ግብር የ2018 ዓ.ም የመጀመሪያው ሴሚስተር ማጠናከሪያ ትምህርትን ከበቂ ዝግጅት ጋር ወደ እናንተ ማድረሳችንን ቀጥለናል። የሂሳብ ትምህርትን ከ4ኛ እስከ 8ኛ ክፍል ድረስ በአማርኛ፣ በአፋን ኦሮሞና በእንግሊዝኛ፣ የእንግሊዝኛ ቋንቋ ትምህርትን ከ4ኛ እስከ 8ኛ ክፍል ድረስ ዘወትር ከሰኞ እስከ አርብ ከቀኑ 11 ሰዓት እስከ ምሽቱ 2 ሰዓት፣ ቅዳሜና እሁድ ከማለዳው 2 ሰዓት እስከ ቀኑ 6 ሰዓት ድረስ በኤምኤን ፕላስ ቻናላችን ይከታተሉን። የትምህርት በቴሌቪዥን ስርጭት ለተማሪዎች ተጨማሪ ዕውቀት፣ ለእርስዎ ለወላጆች ደግሞ አጋዥ ስርዓት ነው። አዲስ ሚዲያ ኔትወርክ፣ የትውልድ ድምጽ። የተሻሻለው የከተማ ቦታ በሊዝ ለመያዝ የወጣ አዋጅ ቁጥር 721/2004 ዓ.ም ይህንን ተከትሎ በወጣው ማስፈጸሚያ ደንብ 162/2016 ዓ.ም መሰረት የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ የመሬት አገልግሎት ለውጥ ባደረጉ ባለንብረቶች ላይ ከሰሞኑ ፍተሻ በማድረግ የእርምት እርምጃ እየወሰደ ይገኛል። በጉዳዩ ላይ እንግዳ ይዘናል። እንግዳችንም አቶ መኮንን ተረፈ ይባላሉ። የአዲስ አበባ መሬት ልማትና አስተዳደር ምክትል ቢሮ ኃላፊ ናቸው። ከሰዋቸው ጋር ወደማደርገው ጥቂት ቆይታ ደግሞ የሚሸጋገር ነው የሚሆነው። እንኳን ደህና መጡ። እንኳን በሰላም ተጠበቃችሁ። የመጀመሪያ ጥያቄን ላድርግና ትርጉም ሰተነው ብንጀምር ብዬ ነው። የመሬት አገልግሎት ለውጥ ማለት ራሱ ምን ማለት ነው ከሚለው እንጀምር። በጣም ጥሩ። የመሬት አገልግሎት ለውጥ ማለት ከዚህም በፊት የነበረበት አገልግሎት አሁን ለምሳሌ መኖሪያ ቤት ከሆነ አሁን ደግሞ ያን ነገር ለውጠን ወይ ድርጅት ስንል ማዳ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል። እንደዛም ደግሞ ለንግድ የሆኑ ነገሮች ከሆነ የመሬት አጠቃቀም ለውጠናል እንደማለት ነው። ስለዚህ ከዚህም በፊት ደግሞ የሊዝ ቅድም አንተ እንዳነሳው አዋጅ 7 ላይ 2004 የወጣለ ከዛም በመቀጠልም ደግሞ በዛን ወቅትም ደንብ ነበረው። ደንብ ቁጥር 49 2004 አለ። ያን ደንብም ለማስፈጸም የወጣ መመሪያ ቁጥር 11 2004 አካባቢ አለ። እነዚህ ነገሮች በህግም የተቀመጡ ናቸው ማለት ነው። በ2016 ዓመተ ምህረትም ደንብ ቁጥር 162 2016 ዓመተ ምህረትም የወጣ ደንብ ነው። አገልግሎት ለውጥ ማለት ቅድም ባነሳው እሱ የወሰደበት አገልግሎት መኖራ ሆኖ ሳለ ወደ ሌላ ወደሚፈልገው ከቀየረው አገልግሎት ለውጥ ይባላል። ህጎቹ ላይም ደግሞ በግልጽ አገልግሎት ለውጥ ምን እንደሆነ የተቀመጡና ስፔሻሊ ከዚህ ጋር የተያያዙ ነገሮች በሊዙ ላይ ሊዝ አግሪመንት ላይ 1 2 3 ተብሎ በዝርዝር የተቀመጡና በግልጽ የሚቀመጡ ናቸው። አገልግሎት ለውጥ ማለት ይሄን መስላል ባጭሩ። በጣም ጥሩ። ወደ ሌላኛው ጥያቄ ሲሸጋገር ደግሞ የመሬት አገልግሎት ለውጥ ማድረግ እንደሚፈቀደው ወይም ደግሞ ማድረግ እንደሚቻል ሁሉ ይሄን ያደረጉ ባለንብረቶች ወደ ቀድሞ አገልግሎታቸውስ የመመለስ እድላቸው እንዴት ነው? ይሄ ማዘው በግልጽ የተቀመጠ ነው። አይከለክልም።
እድሉን ይሰጣል። መሬት አሁን ቅድም እንዴት ተገኛ የሚለውን ነገር ከዚህ ጋር ተያይዞ ሊነሳ ይችላል። አንደኛ መሬት አስተዳደር በበጀት ዓመቱ ከዚህም በፊት በሊዝ ውል የሰጧቸው ይዞታዎች ምን አይነት ደረጃ ላይ ያለው ብሎ ነው መጀመሪያው እያንዳንዱን ኢንቨንተሪ ለማድረግ ጥረት ተደርጓል። ከዚህ ውስጥ በህጉ መሰረት አገልግሎት ለውጥ ቀድሞ መመልከቻቸውን አቅርቦ የለወጡ ብዙ ዞታዎች ተገኝቷል። እነሱን የሚመለከትም ከዛ ውጪ ከአሰራር ውጪ ደግሞ ህጉ ሳይፈቅድላቸው የቀየሩትን ደግሞ ሰሞኑ በተደረገው ኢንቨንተሪ ወይ ደግሞ ድጋፍና ክትትል ሊገኙ ተችሏል ማለት ነው። ስለዚህ እነዚህንም ደግሞ የመጀመሪያው ስራ ምንድነው የተደረገው አገልግሎት ሳይፈቀድላችሁ ስለቀየራችሁት ይሄን ነገር ማስተካከል አለባችሁ የሚለው አስተዳደር በቅርንጫፍ ጽፈት ቤቱ ለማዳረስ ከፍተኛ ጥረት ተደርጓል። ከዛ ውጭም በአንድም በሌላም ደግሞ እንዲረዱ ለማድረግ ከፍተኛ ጥረት ተደርጓል። ከዛ ውጭ ህጉ ላይ ምንድነው የሚቀመጠው አገልግሎት ለውጥ ማድረግ ከፈለገው 1% እና በወቅታዊ ዋጋ ስፔሻሊ ዛ ቦታ የቦታ ደረጃ ጋር ይችላሉ። አልፈልግም ወደ ቀድሞ ወደ ሊዝ ወደ ውሌ ይመለሳሉ ለውጥ አላረግም ካላውም ደግሞ ህግ ጥሰቱ ላይ የነበረው 1% ይላል። ባይዘው እዚህ ላይ ነው ወደ 1% ያስቀመጣው እንጂ ቅድም ያነሳውት ከዚህም በፊት 2004 ደንብ ቁጥር 49 2004 እና መመሪያ ቁጥር 11 ላይ ከ0.1% 1.5% እስከ 3% ፔናልቲ ያለው እንደው 2016 ላይ የተሻሻለውን እንደውም ቀነሰው እንጂ አልጨመረም። አዲስም አልነበረም። ሁሉም ስፔሻሊ የነዚህ አገልግሎት ለውጥ ያረጉትን የሊዝ ውላቸውን ተቀብለ ቢታነበው ይሄን አሁንም ማነሳልን አንቀጽ በአንቀጽ አስቀምጧል ማለት ነው። አገልግሎት ለውጥ ሲፈልግ ምንድነው ወቅታዊ ምንድነው እንዴት ነው የሚከፍሉ ምንድነው የሚሉ ነገሮች ላይ በግልጽ የተቀመጡና እነዚህ ነገሮች አዋጅ ቁጥር 71 ላይ ስፔሻሊ አንቀጽ 12 ላይ ምን እንደሆነ አንቀጽ 21 ላይ ምን እንደሆነ ቅድም ያልኩትንም ደግሞ ከዚህም በፊት የነበሩት ደንብ ላይ አንቀጽ 37 ላይ ከ1 እስከ 6 በዝርዝር የተቀመጠው ስፔሻሊ ደንብ መመሪያ ቁጥር 11 ላይም ወደ አንቀጽ 43 ከ1 እስከ 6 በዝርዝር የተቀመጠው ተሻሽሎም በወጣ 162 ደንብ 162 ላይ አንቀጽ 54 ላይ ከ1 እስከ 11 በዝርዝር የተቀመጣና ስፔሻሊ ስለ ቅድም ክፍያው በስንት ነው 1% ማለት የሚለው ቅድም ያልኩት አንቀጽ ላይ ተቀምጧል። ክፍያም ደግሞ 30% እና 100% የሚለው ላይ ደግሞ እዚሁ ደንብ ላይ አንቀጽ 74 ላይ በዝርዝር አስቀምጧል ማለት ነው። ስለዚህ ለውጥና ቅድም ባልነው መሰረት በዚህ ደረጃ የሚታዩ ናቸው ማለት ነው። ጥሩ እንግዲህ የመሬት አገልግሎት ለውጥ ባደረጉ ባለንብረቶች ላይ ከሰሞኑ ፍተሻ በማድረግ የእርምት እርምጃ እየተወሰደ ነውና የዚህ እርምጃ መነሻ ምንድነው? መነሻ ቅድም እንዳልኩ ድጋፍና ክትትል እንግዲህ ሊዝ ይዞታዎች በአዲስ አበባ ከተማ አስተዳደር እንግዲህ መሬት የምናስተዳድረው በሁለት ስሪት ነው። አንደኛ ነባር ነው፣ ሁለተኛ ሊዝ ነው። ነባሮቹ ጋር አልልም። ምክንያቱም አሁን ልዩ ትኩረት አድርገን ሊዝ ውል ከኛ ጋር ስላደረገው በውሉ መሰረት መሬቱን እያስተዳደርን ነው አይደለም የሚለው ነገር 2016 እንደምታውቁት መሬት ቢሮ ትልቅ ሪፎርም አድርጓል። ከዚህም በፊት ማኑዋል የነበሩትን ወደ ቴክኖሎጂም ለማምጣት ከፍተኛ ጥረት አድርጓል። ስፔሻሊ የኦፊስ ብቻ ላይ ነው ፎከስ ተደርጎ ሲሰራ የነበረው። በ2017ም የተወሰነ ስፔሻሊ ወደ መጨረሻ አመት አካባቢ ላይ ከሊዝ ይዞታዎች ክትትል ስናረገው ባዘው ሁለት ነገር ነው የምናረገው። አንደኛ ግንባታቸውን የተጠናቀቁ አሉ፣ ያልተጠናቀቁ አሉ። ከዛ ውጪ ደግሞ በአገልግሎታችሁ በውላችሁ መሰረት እየሰሩ ነው አይደለም የሚባለው ሌላም ደግሞ በአመት የሚከፍሉትም ክፍያዎቻቸውንም ደግሞ በውላችሁ መሰረት ይከፍላሉ የሚለው ክትትል ይደረጋል። ምክንያቱም በውል ስለሆነ ማለት ነው። በዛ በመናረግበት ወቅት ቅድም ያልናቸው ግኝቶች ተገኙ። ይሄ ማለት ደግሞ ህግ መተላለፍ ስለሆነ ሁሉም ሰው እንግዲህ እዚህ ሀገር ላይ ማንም ሰው ከህግ በታች ሆኖ ህግን አክብሮ መሄድ ተገቢም ስለሆነ ውላችንም ደግሞ የጋራ ውላችንን ስፔሻሊ ከመሬት ቢሮ ጋር ግለሰቦቹ የወሰዱትን ደግሞ መጠበቅ ማስጠበቅም ደግሞ የሁለታችንም ኃላፊነት ስለሆነ በዛ ግኝት በድጋፍና ክትትል ተደርጎ የተገኘ ግኝትና እነዚህ ደግሞ ወደ ህጋዊነት እንዲመጡ ድጋፍ ማድረግም
አስፈላጊ ሆኖ በመገኘቱ በዛ ደረጃ የተገኘ ነው ማለት ነው። በጣም ጥሩ። በዚህ ፍተሻችሁ ምን ውጤት አገኛችሁ? እንዲሁም ደግሞ በዚህ ሂደት ያጋጠሟችሁ ችግሮች ካሉ እነሱንስ እንዴት አለፋችሁ የሚለው? እዚህ አካባቢ ላይ ውጤት ትልቅ ውጤት ነው የተገኘው። አንደኛ ውጤት ብለን የምናስበው አሰራርን ፍትሃዊነትን የማረጋገጥ የሚል ነገር እዚህ ጋር ታይቷል። አንዳንዶቹ ጎን ለጎን ህጉን ጠብቆ በህጋዊ ይሄዱ አሉ። ከጎን ደግሞ ያለው ደግሞ ህግን ጥሶ የሚል ነገር አለ። ይሄን ማረምና ማለት እንደ ህጋዊነት እንዲመጡ ማድረግ ይሄ እንደ ውጤት ነው የምናየው። ሌላም ደግሞ የመንግስትን ገቢ መንግስት ማግኘት ያለበትን የማሳጣትና ገቢን የመሰወር ነገር ነው እዚህ አካባቢ ላይ የሚኖረው። እዛ ጋር አካባቢ ላይም ትልቅ ለከተማ አስተዳደር ድጋፍ ሊሆን የሚችለው ለመሰረተ ልማት ለትምህርት ቤት ለተለያዩ አቅም የሚሆነው ስፔሻሊ ትልቅ ገቢ የሚሆኑ ተገኝቷል ማለት ነው። እዚህ ግባ የሚለው አይደለም ማለት ነው። ትንሽ ቢል የምታስበው ነገር የለም ማለት ነው። በቢሊየን ቤት የሚሆነው ነው ማለት ነው። ቢያንስ በእያንዳንዱ እስካሁን የደረስንበት ወደ 9 ቢሊየን አካባቢ በ20 ዓመት የሚሰበሰብ ከ30% እና ምናምን ወደ 2.6 ቢሊዮን አካባቢ የሚደርስ ግኝት ያሳያል ማለት ነው። ይሄ ማለት እንግዲህ 2.6 ቢሊዮን ቀላል አይደለም። ከዚህ በላይ ውጤት የለም። ከዚህ በላይ እኛ ያየነው አሰራርን ማስጠበቅ የህግ በላይነትን ማስከበር ዜጎቹን ደግሞ አንዱ ሲከፍል አንዱ ሳይከፍል ሲቀር ትክክል ስላልሆነ ወደ አንድ ፔጅና የህግ በላይነትን የማስከበር ትኩረት ያደረጋ ነው። ትልቁ እንደ ውጤት እየቆጠርን ያለነው የህግ በላይነትን ማስተካከል ማረም የሚል ነገር ስላለ ውጤቱ ይሄን ነው ብለን ነው የምናስበው። በጣም እናመሰግናለን። የአዲስ አበባ መሬት ልማትና አስተዳደር ምክትል ቢሮ ኃላፊ አቶ መኮንን ተረፈ እዚህ ስቱዲዮአችን ድረስ በመገኘት ለሰጡ ማብራሪያ በጣም አመሰግናለሁ። መልካም ምሽት። እኔም በጣም አመሰግናለሁ። እናመሰግናለን ተመልካቾቻችን። አሁንም እንቀጥላለን። ካፍታ ቆይታ በኋላ ስንመለስ ደግሞ ወደ አቃቂ ገበያ ማዕከል እንሄድና እዛ አካባቢ የነበረውን መረጃ እንግዲህ ባልደረባችን 5 ኪሎ ላይ ትገኛለች። እስከሷ የምንሰማ ይሆናል። አብራችሁን ቆዩ። ሳይፈቀድላቸው የአገልግሎት ለውጥ በተጨባጭ ያደረጉ ባለይዞታዎች ተገኝተዋል። ለምንድን ነው እስከዛ ተግባራዊ ሳይደረግ የቆየ? አስፈቅዶ ሲጠቀም አንዱ ሳያስፈቅድ ሲጠቀም ደግሞ ፍትሃዊነት አይደለም። እነማን ነው የሚመለከተው ደንብና መመሪያ? ባለይዞታዎች በገዛ ፈቃዳቸው ወይንም ከመንግስት እውቅና ውጪ አገልግሎት ማድረጋቸው ራሳችንን ከፍለው ወደ ነበርንበት ብንመለስ በቀጣይ ምን ዋስትና አለን የሚል የዜጎች ጥያቄ ይነሳል። ባለው ተጨባጭ ሁኔታ አብዛኞቹ መኖሪያ ቤቶች የነበሩት ወደ ንግድ ስለተቀየሩ ይሄን የቅይጥ አገልግሎት ፈቃድ መውሰድ ለሊዝ ባለይዞታው ጠቀሜታው የጎላ ነው የሚሆነው። አገልግሎት ለውጥ ሲኖር 1% ቅጣት ይከፈላል የሚል ነው ያለው። ነገር ግን 30% ክፍያ እየተጠየቅን ነው የሚል ጥያቄ ያነሳሉና መፈጸም ያለበት ግዴታ እንጂ በአንድ ጊዜ የተጫነ ነገር አይደለም። አንዳንድ ከሪስቴቶች ላይ ወይም የጋራ መኖሪያ ቤቶች ላይ የንግድ ቤቶች የገዙ ሰዎች አሉ። እነዚህ የንግድ ቤቶችን በተመለከተ በምንድን አግባብ ነው የሚስተናገዱት? ይሄ ቀድሞ የነበረና ተግባራዊ መደረግ የነበረበት ነው ካልን የባለይዞታዎችም ማወቅ ነበረባቸው። አለማወቁ ኃላፊነቱን ሊያስወግድ አይችልም። ሙሉ የሊዝ ዋጋውን ተጠይቀናል የሚል ነገር አለና ክፍያው በምን ሁኔታ ነው የሚፈጸመው? አላቅም ማለት አይቻልም። ምክንያቱም ፈርሞ የወሰደው በመኖሪያ ሁኔታ አለ ማለት ነው። ቀጥለናል። ተመልካቾቻችን ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ጽዮን ማሞ 5 ኪሎ አካባቢ ትገኛለች። ከሷ ጋር ደግሞ ወደማደርገው ቆይታ ነው የምንሸጋገረው። ጽዮን እንግዲህ በኮሪደር ልማት ውብ ሆኖ ከተሰሩት አካባቢዎች መካከል 5 ኪሎ አካባቢ ትገኛለች። የመዝናኛ አማራጭም ሆኗል። ህፃናትን እንግዲህ ከጽዮን ጀርባ እንደምትመለከቱት እንዲሁ ሲቦርቁ እየተመለከትን እንገኛለን። ከዚህ ጋር የሚገናኝ ጉዳይ ነው የምትነግረን ጽዮን መቀጠል ትችላለች።
እሺ አመሰግናለሁ እንግዲህ አዲስ አበባ ከተማ በተለያዩ ምዕራፎች ከፍላ የኮሪደር ልማትን ያከናወነች ትገኛለች የኮሪደር ልማት እንግዲህ የአዲስ አበባን የዘመናት እርጅና ገፎ አዲስ አበባ ስሟንና ግብሯን በሚመጥን መልኩ ለነዋሪዎቿን ቢሆን የምትመች በተለይ ለመዝናኛነት የምትመች ከተማ እንድትሆን አድርጓታል የቱሪስት መዳረሻዎችንም ከማስፈት አንፃር ትልቅ አስተዋጽኦ አለው የኮሪደር ልማት እኛም እንግዲህ ከ10 ሰዓት ጀምረን እዚህ ኮሪደር ልማት የኢትዮጵያ ሙዚየም ፊት ለፊት ዞር ለማለት ሞክረናል እንግዲህ ኮሪደር ይዞት የመጣው ትልቅ ገጸ በረከት አለ ይሄም የመዝናኛ አማራጭነት ነው እዚህ ሙዚየም ፊት ለፊትም የመዝናኛ አማራጭ አለ እዚህ ሙዚየም ህፃናት ወጣቶች ሲጫወቱ ሲዝናኑ ትርፍ ጊዜያቸውን በመዝናናት ሲያሳልፉ አግኝተናቸዋል የመዝናኛ ምቹ ቦታዎች አሉት ለማንበብም ቢሆን ለተመስጦም ቢሆን የሚመች ስፍራ ነው እንግዲህ ኮሪደር በመዝናኛነት በኩል ትልቅ አስተዋጽኦ ያበረክታል ህፃናት በመዝናናት እንዲማሩ በተዝናኖት እንዲማሩ ጊዜያቸውን እንዲያሳልፉ ትልቅ አስተዋጽኦ ያበረከተ ነው የሚገኘው ኮሪደር ማለት ነው እንግዲህ ኮሪደር ከመዝናኛነት ባለፈ ለሞተር አልባ ትራንስፖርትም ትልቅ አስተዋጽኦ አለው የሳይክል መንገድ በሰፊው ተሰርቷል በተለያዩ ቦታዎች የሞተር አልባ እንቅስቃሴ የሚያበረታታ ነው ለመዝናኛነትም በየቦታው የተሰሩ ኮሪደሮች የመዝናኛ አማራጮች አሉት ሰዎች በሰፈራቸው በቦታቸው እንዲዝናኑ ትልቅ አስተዋጽኦ አለው ሩቅ ሳይሄዱ ገንዘብ ሳይከፍሉ በነፃ ነው የሚዝናኑት ለህፃናትም ቢሆን ምቹ ነው የተለያዩ ማቴሪያሎችን ለህፃናት የሚያስፈልጉ የህፃናት መጫወቻዎችን ያሟሉ ናቸው በየቦታው ነው የተሰራውና ይሄ የመዝናኛ አማራጭ ደግሞ ለህፃናት ትልቅ አስተዋጽኦ አለው ለቤተሰብም ቢሆን ከፍተኛ ወጪ የሚጠይቁ የመዝናኛ ስፍራዎች ነበሩ በግለሰብ ደረጃ ተከፍሎባቸው የሚገቡ አሁን ላይ ግን ይሄ ኮሪደር ይዞት የመጣው ትልቅ ገጸ በረከት በነፃ ነው ህፃናትም የሚዝናኑት እና ከኢኮኖሚም አንፃር ለወላጆች ትልቅ እፎይታን የፈጠረ ነው ወላጆችም ቢሆኑ ከልጆቻቸው ጋር ለመወያየት ትልቅ አስተዋጽኦ አለው ልጆቻቸውን ይዘው ዘና ለማለት ጓደኛሞችም ቢሆኑ ለመመካከር ትልቅ አስተዋጽኦ የሚያበረክት ገጸ በረከት ነው ኮሪደር ሌላው እንግዲህ ለተሽከርካሪዎችም ትልቅ አስተዋጽኦ አለው የትራፊክ ፍሰትን ከመቀነስ አንፃር የእግረኞች መንገድ ከማስፋት አንፃር እግረኞች ለብቻ መንገድ አለ ሰፋ ያለ እየተዝናኑ እየተመካከሩ የሚጓዙበት ደስ በሚል መልኩ በተለይ ማታ ላይ ይሄ የኮሪደር ልማት ደስ የሚል እንትን አለውና ጓደኛሞች ቤተሰባሞች ለመዝናናት የሚመርጡት አስተዋጽኦን የሚያበረክትላቸው ትልቅ ገጸ በረከት ሆኗል ማለት ነው እና እኛም ከ10 ሰዓት ጀምረን ዞር ለማለት ሞክረናል አሁን በገለጽኳቸው መልኩ የሚያሟሉ ሆነው አግኝተናቸዋል ማለት ነው ለአሁኑ ያለኝ መረጃ ይሄን ይመስላል አመሰግናለሁ ባልደረባችን ጽዮን ማሞ ከ5 ኪሎ አካባቢ እንግዲህ የኮሪደር ልማቱን ቃኝተሽ እንዲሁም አማራጭ የመዝናኛ ስፍራ መሆኑንም በሚያሳይ መልኩ ከጀርባሽም እየተመለከተን ያለነው እሱ ነው ላደረሽን መረጃ እናመሰግናለን መልካም ምሽት ይሁንልሽ የዓለምን ውሎን ቃኛለን ሀብታሙ ሙለታ ደሞ ስቱዲዮ ደርሷል የተለያዩ ጉዳዮችን እንግዲህ ያስቃኘናል ሀብታሙ መቀጠል ይችላል ከልብ አመሰግናለሁ አፈወርቅ እንግዲህ በዛሬው ዕለት እጅግ በርከት ያሉ ጉዳዮች በዓለም አቀፍ ደረጃ ሲሰሙ ቆይተዋል በተለይም ደግሞ በዓለም አቀፍ ደረጃ ዋና የሚባሉ የሚዲያ አውታሮች ትኩረት ያገኙ ጉዳዮችን በስፋት ሲያስደስሱ ነበር ከነዚህ ጉዳዮች መካከል በቀዳሚነት የምናገኘው አህጉራችን አፍሪካን የተመለከተው ነው የሚሆነው አፍሪካ ላይ በተለይ ደግሞ በካሜሩን ሰሞኑን ምርጫ ሲከናወን እንደነበረ ይታወቃል ከምርጫው ጋር ተያይዞ አሁን ውጤቶች እየታወቁ ያለበት ሁኔታ ነው የምንመለከተው በካሜሩን አሁን ላይ ሀገሪቱን እየመሩ ያሉት ፕሬዝዳንት በድጋሚ ማሸነፋቸውን ይፋ አድርገዋል እንግዲህ ለ8ኛ ጊዜ
ለተከታታይ ጊዜ ነው ማሸነፍ የቻሉት። ይህ እጅግ ትልቅ ቁጥር ነው በታሪክም ደረጃ በተለይ ደግሞ በአፍሪካም በከፍተኛነቱ የሚነሳ ነው። ከዛ በተጨማሪ እኚህ ፕሬዚደንት እንግዲህ አሁን ላይ 92 ዓመታቸው ላይ ነው የሚገኙት። ትልቅ ቁጥር ነው። ይሄም ካሜሮናዊ ፕሬዚደንት ፖል ቢያ ናቸው። በርካቶቻችን እናውቃለን። በአፍሪካ ረጅም ጊዜ በስልጣን ላይ ከቆዩ አመራሮች መካከል ይጠቀሳሉ። እንግዲህ አሁን ማሸነፋቸውን ይፋ አድርገዋል። በምርጫው እንግዲህ 53.7 ያክሉን ማሸነፍ መቻላቸው ተመላክቷል። ከዛ በተጨማሪ ደግሞ በተቃዋሚዎቹ ረገድ በጥሩ ደረጃ ሲፎካከሩ ከነበሩ ግለሰቦች መካከል የሚጠቀሰው ባካሪ 35.2% ማሸነፍ መቻላቸው ተደምጧል። ከዛ በዘለለ እንግዲህ በተለይ ከዚህ ፕሬዚደንት ጋር በተያያዘ እጅግ በርካታ ጉዳዮች ይነሳሉ። አንደኛ ከእድሜያቸው ጋር በተያያዘ አሁን ላይ በጣም በእድሜ ትልቁ የዓለም በሀገራት ደረጃ ፕሬዚደንት ተብለው የተሰየሙበት ሁኔታ ማንሳት እንችላለን። 1982 እንደ አውሮፓውያን አቆጣጠር ለመጀመሪያ ጊዜ ምርጫን ያሸነፉበት ነው። ከዛ ጊዜ ተከታትሎ ባሉ 8 ምርጫዎች በተከታታይነት እንግዲህ ማሸነፍ ችለዋል። 43 ዓመት ገደማ ነው በስልጣን ላይ የቆዩት። እኚህ ሰው እንግዲህ ከ8 ዓመት በኋላ 100 ዓመት ይሞላቸዋል። ይሄም እንግዲህ ሌላኛው በዛሬው ዕለት አነጋጋሪ ከሆኑ ጉዳዮች መካከል ይጠቀሳል ማለት ነው። አሁን ላይ እጅግ በርከት ያሉ እና አፍሪካ ኒውስን ጨምሮ አልጀዚራን የመሳሰሉ የዓለም መገናኛ ብዙሃን ከካሜሮን ምርጫ ጋር የተያዙ በርከት ያሉ ጉዳዮች እየተነሱ ያለበት ሁኔታ አለ። ዞሮ ግን ከዚህ ቀደም እንግዲህ ለ7 ጊዜ ሀገሪቱን ሲመሩ የነበረው ለ6ኛ ጊዜ ያሸነፈው ካሜሮንን እንደሚመሩም ተነግሯል ማለት ነው። እዚህ ቢቢሲ ላይ ያገኘነውን መረጃ አንድ እናክልና ወደ ሌሎች ጉዳዮቻችን እናልፋለን። ጃማይካ ነው የሚወስደን ይህ መረጃ። እንግዲህ ጃማይካ በተለይም ደግሞ ሜሊሳ የሚባል ሃሪኬን ሜሊሳ የተሰኘ ከፍተኛ አውሎ ነፋስ እንግዲህ ወደ ሀገሪቱ እየመጣ ያለበት ሁኔታ ነው የተመላከተው። ለዚህ የሚረዳ ዘንድ ከወዲሁ የሀገሪቱ ዜጎች የመከላከል ወይንም ደግሞ ጉዳት እንዳይደርስባቸው ሊያስችሉ የሚችሉ የቅድመ መከላከል እንቅስቃሴዎችን ከወዲሁ መጀመራቸው እየተነገረ ይገኛል። በቅርብ በተለይ ደግሞ ፍጥነቱ በከፍተኛ ደረጃ እያደገ እየመጣ እንዳለ የተለያዩ መረጃዎች እየተጠቆሙ ነው የሚገኘው። በዋናነት ከዩናይትድ ስቴትስ የሚወጡ መረጃዎችን ጨምሮ ወይንም ይህንን ጉዳይ በቀጥታ የሚከታተሉ አካላትን ጨምሮ ማለት ነው እና ዩኤስ ቤዝ ናሽናል ሃሪኬን ሴንተር የሚሰኘው ተቋም ጭምር ኃይለኛ ወይንም ደግሞ ከፍታ መጠኑ እየጨመረ እየመጣ ሊያደርሱ የሚችለው ጥፋትም በዛው ልክ ከፍ ሊል እንደሚችል እየተመላከተ ነው የሚገኘው። የጃማይካ ዋና ከተማንን ጨምሮ ሰዎች ከወዲሁ አንዳንድ አካባቢዎችን መልቀቅ እንደሚኖርባቸው እየተጠቀሰ ይገኛል። ሌላው ትኩረት ያገኘ የዕለቱ ጉዳይ ነው። ሌላኛው መረጃችን የሚሆነው በደቡባዊ ቻይና አካባቢ ሲንቀሳቀሱ የነበሩ የአሜሪካ የጦር አውሮፕላኖች በ30 ደቂቃ ልዩነት 2 አውሮፕላኖች መከስከሳቸውን የሚጠቁመው መረጃ ሮይተርስ እና ሌሎች በርከት ያሉ የሚዲያ አውታሮች እየዘገቡት ይገኛሉ። እርግጥ እነዚህ ሄሊኮፕተሮች ወይንም ደግሞ የጦር አውሮፕላኖች በዚህ በደቡባዊ የቻይና ባህር ላይ መደበኛ ስራቸውን እያከናወኑ እንደነበር ነው የተመላከተው። ነገር ግን እንደዚህ አይነት አደጋ እንደደረሰባቸው ተመላክቷል። ከአደጋው ጋር በተያያዘ ምንድነው ለዚህ ያደረሳቸው ወይንም ያበቃቸው የሚለው ነገር እስካሁን አልታወቀም። የአሜሪካው ፕሬዚደንት ዶናልድ ትራምፕም ከዚህ ጉዳይ ጋር በተያያዘ ሀሳባቸውን እየሰጡ እንዳለ ተመላክቷል። ያልተለመደ እንደሆነ ፕሬዚደንቱ ሲጠቁሙ ነበረ። ከዛ በተጨማሪ ቻይናም በበኩሏ ይህንን አደጋ መንስኤው ምንድነው የሚለውን ነገር ለማጣራት እንቅስቃሴ እንደሚያደርጉ ተመላክቷል። እንግዲህ በአደጋው የሰዎች ህይወት አልጠፋም። በአውሮፕላኖች ውስጥ የነበሩ ሙያተኞች ህይወታቸው አላለፈም ወይንም ጉዳት አልደረሰባቸውም። ነገር ግን ሄሊኮፕተሮቹ የጦር መሳሪያዎቹ ናቸው የጦር አውሮፕላኖቹ ናቸው መሰል ጉዳት የደረሰባቸው። እነዚህ የጦር አውሮፕላኖች ተይዘው ወደ ቤዝ ወይንም ደግሞ በአካባቢው ላይ ወዳላት የጦር ቤዝመንት ወደ አሜሪካ የጦር ቤዝመንት እንዲሄዱ ተደርጓል። ይሄኛው መረጃ ከሮይተርስ ያገኘነው ነው። የመጨረሻው ጉዳያችን የሚሆነው እንግዲህ በየቀኑ አዳዲስ ጉዳዮችን የሚያሰማን የዩክሬን ራሽያ ጦርነት እንደሆነ ይታወቃል። አሁን ላይ አንዱ ላይ የሰነዘረ ውጥረቱ እንደቀጠለ ነው አሁንም የሚገኘው። በዚህኛው መረጃችን የምንመለከተው እንግዲህ 1341ኛ ቀኑን በሞላው የዩክሬን ራሽያ ጦርነት አሁንም ጥቃቶች መሰናዘር ቀጥለዋል። ሩሲያ ነች በአሁኑ ዙር ደግሞ በዩክሬን ከተሞች ላይ የድሮን እና ሌሎች የሚሳኤል ጥቃቶችን መሰንዘሯን የተመላከተውን መረጃ አልጀዚራ ይዞት የወጣው። እንግዲህ በዚህም ጥቃት 3 ዩክሬናውያን ህይወታቸው እንዳለፈ ከዛ በተጨማሪ ደግሞ 29 የሚሆኑት ጉዳት እንደደረሰባቸው የዩክሬን የውስጥ ጉዳይ ሚኒስትር እንግዲህ ይህንን መረጃ በስፋት እያስነበበው ይገኛል። ከዛ በተጨማሪ እንግዲህ በዚሁ ጥቃት የ63 ዓመት አንድ ዩክሬናዊም ህይወቱ ማለፉ ተመላክቷል። መረጃዎች እንደሚጠቁሙት ከሆነ
የማህበራዊ አገልግሎት የሚውሉ እንደ ትምህርት ቤት የመሳሰሉት ላይ ጥቃቶቹ መድረሳቸውን ነው የተመለከተው። ከዚህ ጋር በተያያዘም የቭላዲሚር ዜሌንስኪ ሀሳብ ሰጥተዋል። እሳቸው ምንድነው ያሉት? እንደዚህ አይነት ጥቃቶችን ለመከላከል የአየር መቃወሚያዎች ያስፈልጉናል የሚል ሀሳብ ሰጥተዋል። አልጀዚራና ሌሎች ዓለም አቀፍ የመረጃ ምንጮች በስፋት እየዘገቡት ያለው ጉዳይ ነው። ለዛሬ ያዝናችሁ ይህንን ይመስላል። ወደ አፈወርቅ ልመልሳችሁ። ሀብታሙ ለመረጃዎች አመሰግናለሁ። እኔም አመሰግናለሁ። ኤሜን 24/7 ስፖርታዊ መረጃ ላይ ደርሰናል። ባልደረባችን ዮናስ ሞላ ደግሞ ስቱዲዮ ደርሷል። በቀጥታ ስላለ መረጃዎች አመሰግናለሁ አፈወርቅ። በጣም አመሰግናለሁ። ተመልካቾች እንዴት አምሽታችኋል? ለዛሬ 24/7 ኤሜን ስፖርታዊ መረጃዎችን ከኢትዮጵያ ብሔራዊ ቡድን መረጃ ነው የምንቃኘው። የኢትዮጵያ ብሔራዊ ቡድን የሴቶቹ ሉሲዎቹ ነገ ጨዋታቸውን ያደርጋሉ። እጅግ ወሳኝ የሚባል ጨዋታ ነው የሚያደርጉት። የ2026 የአፍሪካ ዋንጫ ለማለፍ የመጨረሻ ምዕራፍ ላይ እንደሚገኙ ይታወቃል። ከታንዛኒያ ጋር የደርሶ መልስ ጨዋታ አለባቸው። የመጀመሪያውን ጨዋታ ወደ ታንዛኒያ አግኝተው ባለፈው ሳምንት 2-0 ተሸንፈው መጥተዋል። ግን ያንን ለመቀልበስ የሚያስችላቸውን ዝግጅት እንዳደረጉ ዛሬም ከሰዓት የነበረ መግለጫ አለ። እንግዲህ ሎዛ በራ እንዲሁም አርያቶ ዶንግም ከአውሮፓና ከአፍሪካ የመጡ የኢትዮጵያ ብሔራዊ ቡድን ጥንካሬዎች ሆኗል። እነሱ ተቀላቅለው እንግዲህ አሰልጣኝ ዮሴፍ እንዲሁም እነ ሎዛም ዛሬ በ90 ደቂቃ ውስጥ ማድረግ የምንችለውን ሁሉ ነገር አድርገን የኢትዮጵያ ብሔራዊ ቡድን አሸንፎ ወደ አፍሪካ ዋንጫ እንዲያልፍ ጥረታችንን የምናደርግ ይሆናል የሚል ሀሳብ አንስቷል። እንግዲህ ብሔራዊ ቡድኑ የ90 ደቂቃ ብቻ ጨዋታ ነው የቀረው። ይህን ምናልባት 2-0 ያው በሜዳችን የሚደረግ ጨዋታ ነው። ጨዋታው የሚደረገው በድሬዳዋ ኢንተርናሽናል ስታዲየም ስለሆነ በዛ ጨዋታ ላይ ጨዋታውን አሸንፈው ወደ አፍሪካ መድረክ ለመመለስ የሚያደርጉት ጥረት እንደሆነ ይጠበቃል። በእርግጥ ይሄኛው ቻንስ እንኳን ባይሳካ አዲስ እድል እንዳላቸው ይታወቃል። ተጨማሪ ሌላ መርሃ ግብር የማጣሪያ ጨዋታዎች እንዳሉ ይታወቃል። ግን በዋናነት የሚጠበቀው ይህ ስለሆነ የ2-0ን ጨዋታ ቀልብሶ ወደ ቀጣይ ወደ አፍሪካ መድረክ ለማለፍ ትልቁን የቤት ስራ እንደሚጠበቅ ይታወቃል። ዛሬ መግለጫውን ሰጥቷል። ነገ ከሰዓት የሚደረገው የኢትዮጵያ ሴቶች ብሔራዊ ቡድን ከታንዛኒያ እጅግ ወሳኝ ጨዋታቸውን የሚያከናውኑ ይሆናል። ሌላው መረጃችን የኢትዮጵያ ፕሪሚየር ሊግ ነው። 3ኛ ሳምንት ላይ ደርሷል። የኢትዮጵያ ፕሪሚየር ሊግ በሐዋሳና በአዲስ አበባ ስታዲየም ነው ጨዋታዎች የተከናወኑ የሚገኘው። በተለይ ነገ ከሚደረጉ መርሃ ግብሮች በዋናነት የኢትዮጵያ ቡናና የባህር ዳር ከተማ ጨዋታ የሚጠበቅ ነው። 10 ሰዓት ላይ በአዲስ አበባ ስታዲየም እጅግ በርካታ ተመልካቾች በአዲስ አበባ ስታዲየም የምንመለከት እንደምናይ እንገምታለን። ምክንያቱም ሁለቱም ክለቦች በርካታ ደጋፊዎች ያሏቸው ጨዋታቸውን ሲያደርጉ በደጋፊዎች ታጅበው ነው መርሃ ግብራቸውን የሚያከናውኑትና የነገው የ10 ሰዓቱ ጨዋታ በጣም የሚጠበቅ ነው። በእርግጥ ሁለቱም ክለቦች የመጀመሪያ ጨዋታዎች ካደረጉት ሁለት ጨዋታዎች አንዳንድ ጨዋታ አሸንፈዋል። ሁለተኛ ጨዋታቸውን በድል ለመወጣት የሚያደርገው ትልቁ የሚጠበቅ መርሃ ግብር ይሆናል። እንግዲህ ነገ 10 ሰዓት ላይ የሚደረግ የአዲስ አበባ ስታዲየም ጨዋታ አለ። ከዚህ ጨዋታ አስቀድሞ ግን ኢትዮ ኤሌክትሪክና አርባ ምንጭ የሚያደርጉት ጨዋታ ሌላው ተጠባቂ ነው። ምናልባትም ኢትዮ ኤሌክትሪክ የነገውን ጨዋታ አርባ ምንጭን የሚያሸንፍ ከሆነ በጊዜውም ቢሆን መሪነቱ የሚረከበት አጋጣሚ ይፈጠራል። አርባ ምንጭ ደግሞ የዓመቱ የመጀመሪያውን ድል ለማስመዝገብ የሚያደርገው ጨዋታ ይሆናል። ሐዋሳ ላይ በሐዋሳ ዩኒቨርሲቲ ስታዲየም ሁለት ጨዋታዎች ነገ ይከናወናሉ። 12 ሰዓት ላይ መቻል ከኢትዮጵያ ንግድ ባንክ ነው። ጅማሯቸው መልካም አይባልም። ሁለቱ ክለቦች የሚያደርጉት የ12 ሰዓት መርሃ ግብር አለ። ከዛ ውጪ ከዚህ ጨዋታ ቀደም ብሎ ደግሞ ምድረገነት ሽረ ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታቸውን ያደርጋሉ። ወልዋሎ አዲግራት ዩኒቨርሲቲ ያው ጅማሮ ጥሩ አይደለም፣ ሽረ በአንጻሩ ይሻላል። 9 ሰዓት ላይ የሚያደርጉት የ3ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ነገ በአዲስ አበባና በሐዋሳ የሚከናወን ይሆናል። የሀገር ውስጥ ሌላው መረጃችን የሚሆነው የዓመቱ ምርጥ አትሌቶች ተመርጠዋል። ኢትዮጵያን አትሌቶች ደግሞ በዚህ እጩ ውስጥ ገብተዋል። በወንድም በሴትም እጩ ውስጥ የገቡዋሉ። በወንድ በኩል ስንመለከት ዮሚፍ ቀጀልቻ ነው። ዮሚፍ ቀጀልቻ የተመረጠበት አንደኛው ምክንያት ከስታዲየም ውጪ ባሉ የአትሌቲክስ ውድድር በ2025 ማን ጥሩ ውጤት አመጣ የሚለውን ታሳቢ በማድረግ ነው የዓለም አትሌቲክስ ይህን ይፋ አድርገው። ከዚህ ውስጥ እንግዲህ ብራዚላዊ ቦንፊም አለ። ከዛ በተጨማሪ ሰባስቲያን ሶዌ እንዲሁም አልፎንሶ ሴምቡ የታንዛኒያ ብዙ በታንዛኒያ ታሪክ ትልቅ ነገር የሰራ አትሌት 2025 ላይ ምርጥ የሚባል
አትሌት ተብሏል። እንግዲህ እሱ ከአምስቱ አትሌቶች ውስጥ አንደኛው ነው። በሴቶች ደግሞ ኢትዮጵያዊቷ ትዕግስት ትጠቀሳለች። እንግዲህ ትዕግስት አሰፋ በቅርቡ በነበረው በዓለም አትሌቲክስ ሻምፒዮና ላይ ቶኪዮ ላይ በነበረው በማራቶን ለኢትዮጵያ ሜዳሊያ ያመጣች አትሌት ናት። ከዛ ውጪ ሁለት ኬንያውያን አትሌቶች በዚህ ውድድር ላይ ይሳተፋሉ። በተለይ ፕሬስ ቺፕቼርቼር በጣም ተጠባቂ አትሌት ነች። እቺ አትሌት አለች። ሲፋን ሀሰን ትውልደ ኢትዮጵያ ለኔዘርላንድ የምትሮጠው አትሌትም ዛሬ ይፋ ከተደረጉ 5 አትሌቶች ነው። እንግዲህ እነኛ አትሌቶች ሰዎች በሚያደርጉት ምርጫ የዓመቱ ምርጥ ከስታዲየም ውጪ በነበሩ መርሃ ግብሮች ላይ ጥሩ ውጤት ያስመዘገቡ አትሌቶች በቀጣይ ይፋ የሚደረግ ይሆናል። የውጭ መረጃችን የሚሆነው ዩቬንቱስን እንመለከታለን። ዩቬንቱስ አሰልጣኙን አሰናብቷል። እንግዲህ ቱዶር ቀደም ሲል በዩቬንቱስ ቤት ምንም ታሪክ መስራት አልቻለም። ዩቬንቱስ አሁን ላይ ያለው ውጤት በጣም ደካማ ነው። ባለፉት 9 ጨዋታዎች ጥሩ የሚባል ውጤት አይደለም የሚያስመዘገበው በቻምፒየንስ ሊግም በሊጉም ደረጃና ትናንትና ደግሞ ተሸንፈዋል በናፖሊ። መሸነፉን ተከትሎ ነው እንግዲህ አሰልጣኙን ያሰናበቱት። ቲያጎ ሞታን ተክቶ ነበር ይሄ አሰልጣኝ ወደ ዩቬንቱስ ቤት የመጣው፣ ግን ያንን ነገር ማሳካት አልቻለም። ስለዚህ አሰልጣኙን አሰናብቷል። የ43 ዓመቱ በቀጣይ ምናልባት አዲስ አሰልጣኝ ይሾማሉ ተብሎ ይጠበቃል። የቀድሞ የናፖሊን አሰልጣኝ ይሾማሉ ተብሎ ነው የሚጠበቀው። ዩቬንቱስ ጥሩ ውጤት ላይ አይደለም። ከዛ ውጪ ዛሬ የሚደረግ አንድ ጨዋታ አለ በስፔን ላሊጋ የ10ኛ ሳምንት የመጨረሻ መርሃ ግብር አንድ ጨዋታ ነው። ይህ ጨዋታ በአትሌቲኮ ማድሪድና በሪያል ቤቲስ አማካኝነት ይከናወናል። ሁለቱም ክለቦች እንደምንመለከት 9 ጨዋታ አድርገው 16 ነጥብ ብቻ ነው የሰበሰቡት። ስለዚህ ቢያንስ 1 እና 2 ደረጃቸውን ለማሻሻል የሚያደርጉት የምሽቱ 4 ሰዓት ጨዋታ ይሆናል። በስፔን ላሊጋ 10ኛ ሳምንት ብቸኛ ቀሪ ሆነው በዚህ ጨዋታ አጠቃላይ የሳምንቱ ላሊጋ ውጤታቸው ይፋ የሚደረግ ይሆናል። እንግዲህ ሪያል ማድሪድ ከ10 ጨዋታ ያልተሸነፈው ብቸኛው ክለብ 27 ነጥብ ይዞ እየመራ እንደሆነ ይታወቃል። ሪያል ማድሪድ ባርሴሎና ደግሞ በ22 ነጥብ እየተከተለ ያለ ይሆናል። ለማንኛውም ለ24/7 ተመልካቾች የያዝነው ስፖርታዊ መረጃ ይሆናል። ከደቂቃዎች በኋላ ደግሞ በዋናው ስፖርታዊ መረጃ የውጭ ሀገር ውስጡንም በሰፋ አድርገን ወደ ተመልካቾቻችን መልሰናል። አመሰግናለሁ። በክፍል 2 የሜን 4/7 እንጠብቃለን ዮናስ። ለአሁኑ ግን አመሰግናለሁ። በጣም አመሰግናለሁ። የክፍል 1 ኤኤምኤን 24/7 ስፖርትን እንግዲህ የመጨረሻ ጉዳይ አድርጎ ተጠናቋል። በክፍል 2 ደግሞ ኢየሩሳሌም ወሰኔለህና እንዲሁም ደግሞ ሰለሞን ጡመልሳን በምልክት ቋንቋ አማራ ያሌው ጋር በመሆን እስከ 2 ሰዓት ድረስ የተለያዩ ጉዳዮችን ወደ እናንተ ያደረሱ ቆይታ የሚያደርጉ ነው የሚሆነው። እየተከታተላችሁን አብራችሁ እንድትቆዩ በአክብሮት እንጋብዛለን። ክፍል 1ን ከመላው ስቱዲዮ ባለሙያዎች ጋር በመሆን በቀጥታ ወደ እናንተ ስናደርስ ቆይታ ያደረግነው አፈወርቅ አለሙ ነበርኩ። ስለተከታተላችሁ እናመሰግናለን። ሰናይ ጊዜ ይሁንላችሁ።